ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ከሆናችሁ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ለምታደርጉኝ ደግሞ እጅግ አድርጌ አመሰግናለሁ። ክብር በሉልኝ። እንግዲህ ዛሬ ለሁለተኛ ዙር አቶ ደስታ ለሩታዬ ሽማግሌዎችን ልኳል ማለት ነው። እንግዲህ ይሄ ሽማግሌ ለሁለተኛ ዙር ነው። የዛሬኛው ሁለተኛ ዙሩ ደግሞ ወደ ሩታዬ ቤተሰቦች ሽማግሌ እየተላኩ ነው። ባለፈው እንግዲህ ሩታዬ ጋር ሽምግልና ልኮ ሩታም ደግሞ ለሳምንት እንደቀጠረችው እናቅ ነበረ። በዛ መሀል እንግዲህ የሩታ እርግዝና ደግሞ ነገሮች እንዲዘገዩና ወደ ኋላ እንዲጎተቱ አድርገውታል። እንግዲህ ደስታ ግን ተስፋ አልቆረጠም። ይህ ማለት ከነ እርግዝናዋም ቢሆን ራሱ እቀበላለሁ እንደማለት ይመስለኛል። እና ዛሬ እንግዲህ ሁለተኛ ሽማግሌዎችን ወደ ሩታ ቤተሰቦች ጋር ለመላክ እንግዲህ የዛሬዎቹ እንኳን ጎልማሳ ናቸው፣ ምንም አይሉም። ግን እንደ እድሜያቸው አይደሉም ደግሞ ጋይስ፣ ጉረኞች ናቸው። በጣም ጉረኞች ናቸው ሲበዛ ማለት ነው። እና እንዳንተ አይነት ሰው በመገኘቱ እንዳንተ አይነት ጥሩ ገንዘብ ጥሩ ካምፓኒ ለእሷ ብለህ ከዛ ሀገር መምጣትህ ምናምን ነገር እና ብቻ በጣም ጉራ አለባቸው ሽማግሌዎቹ ማለት ነው። ሲቀጥል ደግሞ ሁሌም እንደምናገረው ሩታዬ በቁስ የምትታለል ወይ ደግሞ ቁስ የሚገዟት አይደለችም፣ የሚገዛትም ልጅ አይደለችም። እና እነሱ ሁሌም እንግዲህ እንደምናውቀው በቁስ ላይ በደስታ ገንዘብ ወይ ደግሞ በደስታ ንብረት ላይ ምን ያህል እንትን እንዳለው እንደዛ አይነት ላይ ነው የሚሞረከዙት። እና ሩታ እንደዛ አይነት ነገር እንደማያታልላት ሁላችንም እናውቃለን። ነገር ግን ደስታ በዚህ ልክ የድሮ ባህልን ልከተል ማለትም ሩታን ከእሷ ጋር ጊዜ እንደማሳለፍ ከእሷ ጋር አንዳንድ ነገሮችን እንደማውራት ከእሷ ጋር ያለውን ነገር ጨርሶ ነው ወደ ቤተሰብ ጋር መሄድ ያለበት አይደል እንዴ? እሱ ግን ምንድን ነው የሚያደርገው? ከጀርባ ሩታ እዚህ ጋር ረገዝኩ እያለች ከአብርሃም ተስፋ ያልቆረጠችን ልጅ እሱ ደግሞ ቤተሰቦቿ ጋር ሽማግሌ ካላኩ እያለ እንግዲህ ሽማግሌዎችን እያቀያየረ ያመጣል። የዛሬ ሽማግሌዎቹ እውነት ለመናገር ወጣትም ናቸው፣ ጎልማሳ ናቸው፣ ወጣት አይደሉም እንደባለፈው። ነገር ግን ደግሞ በጣም ጉረኞች ናቸው፣ በጣም ጉረኞች ናቸው። ስለ ደስታ በጣም ብዙ ነገር አወሩ። ሲቀጥል ደግሞ ስለ ሩታዬ ማውራት አልነበረባቸውም። በጣም የተሳሳቱት ቦታ ቢኖር ከዛኛው ህይወት እንደዚህ ሆና እንዴ ስለ ሩታ የነበረውን ወይ ደግሞ ያለፈውን የህይወት ታሪኳን ሽማግሌዎቹ መናገር ነበረባቸው። ምን አገባቸው? ምንስ ይመለከታቸዋል? ምን አይነት ሽማግሌዎች ናቸው? እውነት ለመናገር ይገርሙኛል። እንዴ ማውራት አልነበረባቸውም። ልጃችሁን ለልጃችን ሲሉ የራሳቸውን የልጃቸውን የወንዱን ወገን ወክለው ነው እንጂ ስለ ሴቷ ያለፈው ህይወት ታሪክ ማውራታቸው ተገቢ ነው? ትክክልስ ነው? በየትኛው ባህል ነው አንድ ሴት ትዳርም ይሁን በፍቅረኛም ተከድታ ይሁን በትዳር አግብታም ፈታም ትሁን የወንዱ ወገን የሴቷን ቦታ ወግነው የሚናገሩት? ምን ቤት ናቸው? ምንስ ይመለከታቸዋል? ወግነው ማውራት ካለባቸው የወንዱን በኩል ብቻ ነው። እና አንዳንዴ የዛሬ ሽማግሌዎች ደግሞ በጣም አሽቃብተዋል እውነት ለመናገር። እና ስለ ሩታም ይመለከተናል እንደማለታቸው እዚህ ጋር ይናገራል ማለት ነው። እንግዲህ በስተመጨረሻው 2 ዊስክ ይዘው መጥተዋል ዛሬ። ባለፈው 2 ሽማግሌ 1 ዊስክ ነበረ። ዛሬ ደግሞ እንግዲህ 3 ሽማግሌዎች መጥተው 2 ዊስክ ይዘዋል። ዊስኩ ደግሞ ቢያንስ በሆነ ካርቶን ነገር ጠቅለል ብታደርጉት ብልድርብሶቹ ምናምን ነገር መኪና ውስጥ ነው። ደስታም ደግሞ ጉር ያለበት ትንሽ እንግዲህ ይሁን ብቻ ይሁን። ግን ለሩታዬ የሚሆን አይነት ሰው እንደ ደስታ አላቅም። ብቻ ግን ደስታ ምንም የጎደለው ነገር የለም፣ እውነቱን ለመናገር ማለት ነው። ደስታ ምንም የጎደለው ነገር የለም። በጣም አስተዋይ ልጅ ነው። በጣም መልካም ሰው ነው። ምንም የጎደለው ነገር የለም። ግን ለሩታ የሚሆን አይነት ወንድ አይደለም ነው የምለው። ለምን መሰላችሁ? ለሩታ የሚሆን ወንድ ቆፍጠን ያለ በቃ ቤቱን ማስተዳደር የሚችል ራሱን የሆነ አለ አይደለ በቃ ልፍስፍስ ያልሆነ ወንድ ነው የሚያስፈልገው እንጂ አሁንም ቢሆን ደስታ
ልፍስፍስ እንደዛ አይነት ነው እኔ የሚሰማኝ። የምሬ ነው የምነግራችሁና ለሩታ የሚሆን አይነት ወንድ አይደለም። ምናልባት አሁንም ድጋሚ ደስታ ልክ እንደ አብርሃም ሆኖ እንዴት ነው በህይወታቸው ወይ ደግሞ በትዳራቸው ሌላ ሰው ገብቶ የነሱን ትዳር ሌላ ሰው ገብቶ እንዲወክሎ እንዲኖር እንደዛ አይነት ነገር ነው የሚታየኝ ደስታ ከሩታዬ ጋር ከሆነ ማለት ነው። ለምን መሰላችሁ? ደስታ ቆፍጣና ወይ ደግሞ የሆነ ጠንካራ ወንድ ቢሆን ሽማግሌዎቹን እያቀያየረ እየጎተተ አመጣ እዚህ ሱፍ እየተከራዩ ምናምን ነገር ቤተሰቦቿ ጋር ልልክ ነው፣ ልብሶቹ ሻንጣ ውስጥ ነው፣ አሁን ለታ ቤት ገዝቻለሁ ብሏል ምናምን ነገር ልክ ጉራ ብቻ ማለት ነው። እንደዚህ አይነት ወንድ አይደለም ለሩታ የሚያስፈልጋት። የምሬን ነው የምላችሁ። ቆፍጠን ጅንን ያለ ለቤቱ በቃ ወንድ የሚባል ነገር አለ አይደለ? እንደዛ አይነት ወንድ ነው የሚያስፈልጋት እንጂ አሁንም ድጋሜ ሩታ ልቧ መሰበር የለባትም። ልክ እንደሷ ጠንካራ ነገሮችን ማስተዋል የሚችል አርቆ ማሰብ የሚችል አይነት ወንድ ነው የሚያስፈልጋት ለሷ ማለት ነው እንጂማ እንደዛ እንደ መጀመሪያው ከሆነ ልክ እንደ አብርሃም ጎዳና ላይ ጥሎ ነው የሚሄደው። እውነት ለመናገር እንደ አብርሃም ቢሆን እኮ ሩታ ይሄን እዚህ ደረጃ ደርስን ነበረ። ተሰብራ የሆነ እንዴት ነው ቤቱ እንኳን ወደ ሚዲያ እንኳን ድጋሚ ማትመጣ ሴት አይነት ነበረች። እና ደስታ ለሩታዬ ይገባታል አይገባትም የሚለው እናንተ እንግዲህ ደስታና ሩታ ወደፊት እያላችሁ በጣም እየደገፋችሁት ነው። ይሁን ምንም ያነሰው ነገር የለም። ግን ልፍስፍስ መሆኑን ያወቅኩት ከሩታ ጋር መጨረስ እየቻለ መጀመሪያ ከሩታ ጋር ሆኖ ነገሮችን ቀስ በቀስ በመግባባት በማውራት ወጥቶ አንዳንድ ነገሮችን ሻይ ቡና ማለት ከዛ ሀሳብ በመቀያየር ሀሳብ ከሀሳብ እንደማገናኘት ግዴታ ሽማግሌ ይዞ ሩታ እሺ ሳምንት ስጡኝ አለች። ከዛ ከሩታ ጋር ወጥቶ ደግሞ ቤተሰቦቿ ጋር ይሄ ታዲያ አሁን እውነት አሁን ደስታ ወደ ሩታ ህይወት ቢመጣ ቆፍጠን ብሎ የሩታን ቤት ለሩታ የሚሆን ወንድ እንደ አይነት እንደሚሆን አይነት ወንድ አይደለም ብዬ ነው የማስበው። ምክንያቱም ደስታ ልፍስፍስ አይነት ወንድ ነው የሚመስለኝ እውነት ለመናገር እና በጣም ብዙዎቻችሁ ወዳችሁታል። ምንም የሚወጣለት ልጅ አይደለም። በነገራችን ላይ በጣም ጥሩ ልጅ ነው፣ አስተዋይ ልጅ ነው፣ መልካም ልጅ ነው። መልካምነት ከሆነ እኮ አብርሃምም የመልካምነት ጥግ አለው እኮ። እውነት ለመናገር አብርሃም በጣም መልካም ሰው ነው። ማስተዋልና ቤቱ ላይ ግን በጣም ደካማ ሰው ነው። ስለዚህ አሁንም ደግሞ ሩታ ድጋሚ ደካማ ሰው ወደ ህይወቷ አምጥታ ምንም የምትፈጋበት ወይ ደግሞ የምትደክምበት ብቻዋን ለቤቷ የምትደክምበት ሳይሆን ከሷ የበለጠ ለቤቱ ምሰሶ የሚሆን ነገር ያስፈልጋል። በቃ አንድ ቤት አሁን ምሰሶ ነው አይደል? ምሰሶ እንትን ብሎ የሚያቆም ቤት ሰው አለ። ልክ እንደዛ ነው የሚያስፈልጋት ለሩታዬ ማለት ነው እንጂ ድጋሚ አሁንም ልፍስፍስ ሰው ወደ ህይወቷ አምጥታ መናደድ ወይ ደግሞ እንደ በፊቱ ድጋሚ አሁንም ሌላ ሰው ቢመጣ እሷ ብቻ ተናጋሪ፣ እሷ ብቻ ለቤቷ ተቆርቋሪ፣ እሷ ብቻ ለቤቷ ተጨናቂ መሆን ተገቢ አይደለም እውነት ለመናገር እና እንደ ሩታዬ ቆፍጠን ያለ ጀነን ያለ ነገሮች ሲመጡ ከሱ አልፎ ሩታ ጋር እንዳይደርስ የሚያደርግ ሰው መሆን አለበት። በቃ ነገሮች በራሱ ተጋፍጦ ነገሮችን ማሳለፍ የሚችል ሰው ነው። አሁን ደስታ አይታችሁ ከሆነ የሆነ ነገር ሲፈጠር ሮጦ ሽማግሌዎችን ነው ሮጦ ሰው ይዞ ነው የሚመጣው። ስለዚህ ይሄ ደግሞ ለሩታዬ አይዶን ነው ይሆናታል የሚለው ነገር እኔ ያሳስበኛል እውነት ለመናገር። በቃ እሷ ቆፍጠን ያለ ሰው ነው የሚያስፈልጋት በዚህን ሰዓት ማለት ነው። የነ ቶሎ ቤት ግድግዳው ሰንበሌጥ እንዳይሆንባት ደግሞ ብዙዎቻችሁ ኮሜንት ላይ ደስታና ሩታ ወደፊት፣ ደስታና ሩታ እያላችሁ በጣም ብዙ እንትን አለ። መልካምነት እንደዚህ አይነት መመኘት በነገራችን ላይ መልካም ነው፣ ግን ደግሞ ማስተዋል አለበት። ይሄ ሰው እውነት ይሆናል ወይ? እውነት ይሄ ትዳር ሩታ አሁን ዛሬ በዚህ በእልህ ወይ ደግሞ በዚህ በችኩል ይሄን ትዳር ብትገባበት ነገ ምንም ነገር አይፈጠርም ወይ የሚለው እሷ ለራሷ አይደለም ለራሷ ለሰውም አታንስም እውነት ለመናገርና ግን ደስታ
ሽማግሌዎቹን ይዞ ወደ እነ ሩታ ቤተሰብ ጋር ሽማግሌ ይዞ ወደ ሩታ ጋር መምጣቱ እኔ ተገቢ ነው ብዬ አላስብም። ከሽማግሌዎቹ የሚቀድም ብዙ ነገር አለ ጋይስ፣ ብዙ ነገር አለ። ደስታና ሩታ ብቻቸውን ሆነው የሚወያዩበት፣ የሚያወሩበት፣ የሚግባቡበት ብዙ ነገር አለ። በሁለቱ መሀል መጨረስ ያለባቸው ብዙ ስቴፖች አሉ። በሩታና በደስታ ብቻ የሚያልቅ ጉዳይ ብዙ እንትን አለ። ያን ስቴፕ ሲጨርስ ነው ደስታ ወደ ቤተሰቦቿ ጋር ሽማግሌ የሚላከው እንጂ በየጎዳናው ሽማግሌ መጣ እያሉ ዊስክ ይዞ ካሜራ ላይ መምጣት ይሄ ጀብድነት አይደለም፣ እንደኔ ማለት ነው። ገባችሁ አይደለም? ስለዚህ በመጀመሪያ ደረጃ ሩታ አሁን ካለችበት ሁኔታ ለማውጣት ደስታ ሩታን መቅረብ አለባት በደንብ ማለት ነው። በስልክ ይሁን በአካል ይሁን ወክል ቦታ ይሁን ሻይ ቡና ቦታ ይሁን አይደል እነሱ የሚፈልጉበት ቦታ ለሁለት ተገናኝተው ብዙ ነገሮችን ካሳለፉ ከተስማሙ ከተግባቡ ሐሳብ አለ ሐሳብ አንድ ከሆነ ነው ሽማግሌው መምጣት ያለበት እንጂ ይሄ ዊስክ ይዞ በየሳምንቱ ሽማግሌ ልልክ ነው ብልድርብስ መኪና ውስጥ ነው ቁስ ትዳር አይሆንም። ገባችሁ አይደለ? ስለዚህ ከዚህ በኋላ ሩታን የሚያስፈልጋት ትዳር ከዚህኛው የተሻለና የምታገግምበት በደንብ የራሷን ጥንካሬ የምታይበት ትዳር መሆን አለበት። ለዛ ደግሞ ምሰሶ የሆነ ባል ያስፈልጋታል። ጀግናው የሆነ ወንድ የሆነ ወንድ ያስፈልጋታል። እና እንግዲህ ደስታችን መልካም ሰው ነው። እንግዲህ ጋይስ መልካም ሰው ነው። የምሬን ነው የምላችሁና በያላችሁ በሰላማችሁ ዝት ይበልልኝ። ባይ ባይ። ሩታዬ ይመችሽ።